هذه قواعد التفسير ነቢያችን ሰለላሁ ዐለይሂ ወሰለም ያን የቁርአን አንቀጽ እንዴት ተረጎሙት? በአንደበታቸው እንኳን ባይተረጉሙት በተግባር ተርጉመው ታሳይተውና ፊዕሉሁ ሰለላሁ ዐለይሂ ወሰለም ሱና ወቀውሉሁ ሱና ወተቅሪሩሁ ሱና ሱና ተንቀሲም ኢላ ሰላሰተ አቅሳም ሱና ቀውልያ፣ ሱና ፊዕልያ፣ ሱና ተቅሪርያ። ነቢያችን ሰለላሁ ዐለይሂ ወሰለም ቀውልያ፣ ሱና ፊዕልያ፣ ሱና ተቅሪርያ በተግባር ምን አደረጉ ከተባለ ነቢ ሰለላሁ ዐለይሂ ወሰለም ከአይሁድም ከክርስቲያንም አግብተው ነበር አይደል እንዴ? ነገር ግን በምን መልኩ አገቧቸው? ምን መስፈርት አስቀመጡ ሲባል ጊዜ አይሁዲዋን እክታር ያሏት ሶፊያ ብንት ሑየይ ትባላለች። ምረጭ አሏት። እኔ እክታርቲ አልኢስላም አምሰክቱኪ ሊነፍሲ አሏት። እስልምናን ከመረጥሽ እስልምናን ከተቀበልሽ ለራሴ ይዝሻለሁ አገባሻለሁ አላት። አው አማ እኔ እክታርቲ ልየሁድያ አልሐቅቱኪ ቢአህሊኪ አሏት። አይ እኔ አይሁድነትን ነው የምመርጠው እስልምናን አልቀበልም ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ በሰላም እልክሻለሁኝ አሏት። ያችሁ ስለዚህ እስልምናን ከተቀበሉ በሚለው ልክ ስጋቸውንም እንዲሁ ቢስሚላህ ካላሉ እንደማይበላ ሁሉ እነርሱንም እስልምናን ካልተቀበሉ አይቻልም። ከክርስቲያን ካሏት መካከል ነቢያችን ሰለላሁ ዐለይሂ ወሰለም ማነች? ማርያ አልቅብጥያ ዳዕዋ አደረጉላት። እስልምናን ተቀበለች። እስልምናን ከተቀበለች በኋላ ነው ወደ እርሷ የገቡት። ይሄ ነው። ልክ እንዲሁ አብዱላህ ብን ዑመርን መውሰድ እንችላለን። እንዳለ ሁሉ ሙፈሲሮች ይገልጹታል። እነ ኢማሙ አልበጋዊ እነ ኢማም አሸውካኒ ረሒመሁላህ ተዓላ ተፍሲራቸው ላይ አብዱላህ ብን ዑመር አቋሙ ምን ነበር? ቃለ አብዱላህ ብን ዑመር ረዲየላሁ ዐንሁ ላ ተሕሉ ነስራንያ ፈኢነኒ ላ አዕለም ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ ላህ አው ኢብኑላህ። ክርስቲያን ሴትን በፍጹም ማግባት አይቻልም ይላል አብዱላህ ብን ዑመር። እኔ በምድር ላይ መሲሁ ራሱ አምላክ ነው ከምትል ሴት በላይ ጋድን ሴት አላውቅም ማለት። ስለዚህ በፍጹም በአላህ ላይ የምታጋራ ሴት አታገባም ከተባለ የመጀመሪያ ማግባት የማይፈቀደው እነሱ ነው እንዳውም ብሎ ይናገራል። ነገ ልጆች ምንድን ነው የሚሆኑት? እነዚህን አግብተው ከአላህ ስብሐነሁ ወተዓላ ውጭ ሌላን አካል እንዲያመልኩ ይሆናሉ። ከነቢያት መካከል አንድ ነቢይ የሆነውን መሲሁን ዒሳ ዓለይሂ ሰላም ታላቁን ነቢይ ወደ ማምለክ ይሄዳሉ። ይሄ በአይናችሁ በገሃዱ እያያቸው ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጋብቻ የመከሯቸውን ምክሮች ያዙ። ቱንከሑ ልመርአቱ ሊአርበዕ ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈዝፈር ቢዛቲ ዲን ተሪበት የዳክ። ዲን ያላትን መርጠህ አግባ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲን ያለውን አካል ማግባት እንዳለባቸው ይነግሯቸዋል። ቃለት እምረአቱ ሊነቢይ ሰለላሁ ዐለይሂ ወሰለም ያ ረሱለላህ ኡሪዱ አን አተዘወጅ ፈቢማዛ ተንሰሕኒ? ፈቃለ ለሃ ነቢዩ ሰለላሁ ዐለይሂ ወሰለም ኢን ወጀድቲ ረጁለን ሳሊሐን ፈተዘወጂ። እሺ ጥያቄ አለ። ቀጥል። ከቀብር ቅጣት ጋር ያልከው በስትንጃ ያልከው ምህረት ይኖራሉ ወይ አይኖሩም? ምህረትማ ይኖረዋል። ለዘላለም አይደለም ቅጣቱ በዛ ባለበት ኃጢአት ልክ ነው የሚቀጣው። ለዘላለም የሚያስቀጣው ሽርክ ብቻ ሽርክና ለአላህ ስብሐነሁ ወተዓላ አለመስገድ፣ አላህ ስብሐነሁ ወተዓላ አለመስገድ፣ ለእርሱ አለመስገድ። በዑለሞች መካከል ምንም ኺላፍ ቢኖረው እሱ ጉዳይ ትክክለኛው ግን ከማ ቃለ ሸይኽ አልዓላማ ሷሊሕ አልፈውዛን ታሪኩ ሰላህ ኻሊድ ሙኸለድ ፊ ናሪ ጀሀነም ሊአነ ነቢ ሰለላሁ ዐለይሂ ወሰለም ከፈረሁ العهد الذي بيننا وبينهم الصلاة فمن تركها فقد كفر. وقال عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. صلاة اللي توسو كهادينا وبلا النبي صلى الله عليه وسلم قال بقى الشنا يا شنتك بابا المزرادات نزل على الناس قطع يدنا. እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ያለ ኒካህ የተወለደች ልጅ ማለት ነው። እሱ ኒካህ ለማሰር ስትፈልግ አባቷ ግዴታ ማወቅ አለበት? እሺ ያለ ኒካህ የተወለደ ልጅ ኒካህ የሚያስርላት ማን ነው? ሸሪዓ ፍርድ ቤት ቃዲ ነው። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ፣ ወኪል ለሌለው አካል ባለስልጣን ወኪል ነው ብለው ተናግረዋል ነቢዩ ሰለላሁ ዐለይሂ ወሰለም።
እሺ የሸሪዓ ፍርድ ቤት ቃዲ ያ ከሌለ መስጂድ ማን ነው በአካባቢ ኒካህ የሚያስር ቃዲ ያ ከሌለ የመስጂድ ኢማም ያ ከሌለ እስላማዊ ትምህርት ቤቶች ካሉ እስላማዊ ኮሌጅ፣ እስላማዊ ዩኒቨርሲቲ፣ እስላማዊ የህግዝ ማዕከል የእነዚህ ሙዲር እና ኃላፊ ያስራል። ያ ከሌለ ማንኛውም ሙስሊም የሆነ ሰው ውክልና ሰጥታ እንዲያስርላት ማድረግ ትችላለች። ሰላም አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እሺ ሁሴን እኔን አስቀድመኝ ልወርድ ስለሆነ። እሺ ሊወርድ ስለሆነ አስቀድሙት ልጆች። ይሰማል ሁሴን ድምፅ? ይሰማል። የኔ ጥያቄ በገንዘብ ጉዳይ ማለት ነው። ምሳሌ አንድ ልጅ ከተነጋገርከው በላይ ማለት እሱ አያውቅም፣ ከዛ በላይ ብትይዝበት ፈርቅ ብትይዝበት ሐራም ይሆናል አይሆንም? አይቻልም። አልሙስሊሙን ዐላ ሹሩጢሂም ሙስሊሞች በስምምነታቸው ላይ ይገኛሉ ብለዋል። ባደረጋችሁት ስምምነት ላይ መገኘት ግድ ነው። እሱ እኮ አያውቅም ያንን። እሱ አይሰማም። እኔ ብቻ ነኝ የማውቀው። ወአለይኩም ሰላም እኮ ወንድም ከሰውየው ጋር ግብይት እያደረግህ እስከሆነ ድረስ እንትን ስምምነት ካላችሁ በስምምነታችሁ መገኘት አለባችሁ። እሺ ሸሃዳ መያዝ የሚፈልግ ሰው አለ እያላችሁ ነው። አድሚኖች ካላችሁ አስገቡት። ሰላም ነው። ዳን አልሐምዱሊላህ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ኡስታዝና ጥያቄ ነበረ። ጥያቄ አሁን ቅድም በተጠየቀው ጥያቄ ነውና ዙሪያ ነው ማለት ነው። ማለት አንድ የሆነ ዘመዴ ነበርና በሚስቱ ላይ አገባ ማለት ነው። እቤቱ አምጥቶና እኔ ማለት ለሷ እንደ ሴት ከመቆርቆሬ ገንዘብሽን ያዢ ነገርኳት ማለት ነው። ከዛ እሱ ደግሞ ማን የነገረሽ ብሎ ሲላት እሱ አይደለም በእርግጥ ለኔ ነገረኝ ሌላ ሰው ነው። ከዛ አሁን ይሄ እንደ ነገረኝነት ይቆጠርብኛል ወይ ካላህ ጋር ያለውን ነገር ብታስረዳኝ ብዬ ነው። ምክንያቱም እኔ ነኝ የነገርኳት አግብቶብሻል ሳይሆን ያልኳት ገንዘብሽን ያዢ ብዬ ይሄን ብቻ ነው ያልኩትና አሁን እሷ ማከፋኛለች። እሱ ጋር እንኳን ታርቀናል፣ ሰው አስታርቆናል። ግን ይሄ እንዴት ይታያል? ሌላ ሴት ቤቷ ሲያመጣ እዚህ አረብ ቤትኛ እንዴት እንደምንለፋ እንግዲህ ሁሉም ሰው ያውቀዋልና እንደራሴ መስሎኝ ያው የልጆችም እናት ስለሆነች እሷን አንተ አረብ ሀገር አውጥተህ በባለፈው ወደ ሀገር ልትመለስ ስትል እሱ እንዳትመጪ አላት ማለት ነው። እንደዛ እሷን እዛ ተቀመጪ ብለህ ለምን በእሷ ላይ ሴት አምጥተህ ቤቷ አስገባህ ብዬ እኔ በጣም ቆረቆረኝ። እንደ ሴት እንጂ እንደ ወንድም አንድ ጡት የጠባ ነው እኔ እና እሱ ነን እና ይሄን እንዴት ታስረዳኝ ፈልጌ ነው። ይሰማል ኡስታዝ? ሸበካ የያዘኝ ነው። እሺ ገንዘብሽን ያዥ ብዬ መከርኳት ነው ያልሽው? ይሄን ቃል ነው የተናገርሽው? ይሄን ብቻ ነው ያልኩት። ገንዘብሽን ያዥ ነው ያልኩት። እኔ ያገባ ምንም የጨመርኩት የቀነስኩት ነገር የለኝም። እሺ ይሄን መናገርሽ እንደ ወንጀል አይቆጠርም። እሺ ኡስታዝ ይዙ ነበር ድምጽህ ምን አልከኝ? ገንዘብሽን ያዥ ብለሽ በመምከርሽ ይሄ ብቻ ከሆነ ምንም ጥፋት የለብሽም። በዛንቺ አላህ ጋር ምንም የሚያስቀይም ነገር የለም። ምክንያቱም ነገረኛ መስሎብኝ ከሆነ ግን ገንዘብሽን ያዥ ነገር ችግር የለም። እሺ እሺ ጀዛኩሙላህ ኸይር። አሶፍኩኝ ወደ እሺ ነስራ ወይ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ጥያቄ ምንድነው? ሰኞና ሐሙስ መጾም ሱና ነው አይደል? ሱና ነው። ያኔ አይድ ላይ ስንሆን ምናምን ቀዳማ ማድረግ አለብን ወይስ እንዴት ነው? እሺ
ሰኞና ሐሙስ ስላለፋችሁ ቀጣ አውጡ አይባልም። ግዴታ አይደለምና ሱና ጾም ነው። ከቻላችሁ ጾሙ፣ ካልቻላችሁ ችግር የለም። ሰማችሁ ሰዎች ይሰማል። እንዴት ነው? ደህና ነህ? ሄሎ ሌላ ጥያቄ ሞልኝ ይሰማሃል ወይ? እየተሰማህ ነው? ተናገር። እንዴት ነህ? ኮሜንት ላይ ስትጽፍ ነበር አይደል? እንዴት ነህ? ደህና ነህ ወይ? ምን ብለህ ነበር ኮሜንት ላይ የጻፍከው? አላህ የመሐመድ አምላክ ብቻ ነው። በጣም ጥሩ። የአረብ ክርስቲያን እንዳለ ታውቃለህ አታውቅም? አውቃለሁ። አምላካቸውን ማን ብለው ነው የሚጠሩት? እግዚአብሔር ወይስ አላህ? አምላካቸውን ማን ብለው ነው የሚጠሩት? መጽሐፍ ቅዱሳቸው ማን ይላል ስለ አምላካቸው? ስም አላህ ነው የሚለው ወይስ እግዚአብሔር? መጽሐፍ ቅዱሳቸው አላህ ነው የሚለው። ጎበዝ ልጅ። ስለዚህ አላህ አምላካቸው ነው ማለት ነው። ለነ ሙሴ ለኢየሱስ ክርስቶስም አምላኩ እንደሆነ መጽሐፍ ቅዱስ ይናገራል። ምን ትላለህ? አይ ያ የአረብ ክርስቲያኖች የተረጎሙት አላህና የእስልምናው አላህ አንድ አይደለም። አሁን እሱ አይደለም ጥያቄያችን። ስሙ ስለ ስሙ ነው። ስሙ አላህ ነው አይደለ? የኢየሱስ አምላክ እንደ መጽሐፍ ቅዱስ ስሙ ያው አረብኛ አረብ አይደለም። አረብኛ መጣሪያ ስለሆነ ነው ተውሰው ነው እንጂ ትክክለኛ ስሙ አይደለም። ትክክለኛ ስሙ እግዚአብሔር ነው። ልክ እግዚአብሔር አሁን የኢትዮጵያ አይደለም። ትክክለኛ ስሙ እግዚአብሔር አይደለም ማለት ማን ነው? ስሙ አይደለም አልኩ እኮ። እሺ ትክክለኛ ስሙ ማን ነው? ያህዌ። አዲስ ኪዳን ላይ ያህዌ የሚል ጥቅስ አለ። የትኛውም ቋንቋ በየትኛውም ቋንቋ ያው ያህዌም ብለው የጠቀሰ አንድ አዲስ ኪዳን ጸሐፊ አምጣልና ከአራቱ ወንጌላት ትልቁ ላይ አድርጌዋለሁ። ከተላሳይ ቪዲዮ መክፈት አልችልም። መጀመሪያ እኔ ከፍትልሃለሁ፣ ችግር የለውም። የቱ ጋር ልክፈትልህ? ማለት ከአዲስ ኪዳን ነው ያልከው? አዎ። ቆይ ከአዲስ ኪዳን ነው ያልከው? አዎ። እሺ ቆይ ተመልሼ ልምጣ። አይ ወይኔ በላቸው ብትሞት ይኸውልህ አታመጣውም። የዛሬ 1 ሚሊዮን ዓመት እና አታመጣውም። ጥያቄ አልጨረስኩም ወይ ብለህ ጥሪ አዲስ ኪዳን ባለቤት አንድ ሜዳ። እሺ እሺ ጥያቄ አለ ይጠይቅ። ሌላኛው ጥያቄ ደግሞ አይሰማም? ይሰማል። አንድ ባለትዳር ሰው ሚስቱ እርጉዝ ሆና ቢያንስ ከ8 ወር ከ7 ወር በላይ ከሆናት ስራ መስራት ትችላለች? ብትሰራስ ምንድን ነው ማለት ኃላፊነቷን ወስዶ ካላስተዳደርም? ካገባት ጊዜ ጀምሮ እሷን ሰርቶ የማስተዳደር ግዴታ አለበት። ምን ስታረግዝ ብቻ። ስታረግዝ ደግሞ በደንብ ይበረታል። ከዛቸዋል። ስለዚህ ማስተዳደር አለበት ሰርቶ። የማስተዳደር ኃላፊነት ያለው ባል ላይ ነው። ከመቼ ጀምሮ? ኒካ ካሰረበት ጊዜ ጀምሮ። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። ገንዘብስ ማን ነው መስጠት ያለበት? ባል ነው። በሚያደርጉላቸውም የገንዘብ ወጪ ይላል። የገንዘብ ወጪ ማድረግ ያለበት ባል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጥቶ ጠየቃቸው። ያ ረሱለላህ ሀል ሊአዝዋጅና ዐለይና ሐቃ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዐም አን ቱጥዒመሃ ኢዛ ጠዒምት ተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ቱቀቢህ ወአላ ተህጁርሃ ኢላ ፊል በይት። ሰውየው መጣና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ ሐቅ አላቸው ብሎ ጠየቀ። መብት አላቸው እንዲህ አለ። ያው በጣም አላቸው አለ። በጥቂቱ 5 መብት ነገሩት ግዴታ።
ስትበላ ልታበላት፣ ስትጠጣት ልታጠጣት፣ ስትለብስ ልታለብሳት አሉት። አያችሁ፣ ባጭሩ የቤት አስቤዛ የሚመለከተው ባልን ብቻ ነው፣ ሚስትን አይደለም። ሚስት የፈለገ ሚሊዮነር ትዳሩ ላይ አንቺ ማለሽበትና ብሎ ከዚያ ከገንዘብ ያለ ፈቃዷ መውሰድ አይችልም። ፈቃደኛ ሆና ከሰጠችው ብቻ ነው። አላህ ስብሐነሁ ወተዓላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶች ከገንዘቦቻቸው ወደው ፈቅደው ከውስጣቸው ደስ ብሏቸው ከሰጧቸው ተቀበሉ አለ። አያችሁ፣ ሳትወድ ሳትፈቅድ ግን እሷን ቢቀበላት ቢቀማት ይሄ ወንጀል ነው። ኢብኑ ዑሰይሚን ምን አሉ? እንዳው አንድ ሰው ሚስቱን በፍች አስፈራርቶ ትዳሬን እንዳይበትንብኝ ብላ ፈርታ ብትሰጠው ፈታሻለሁ፣ እመታሻለሁ፣ እቀማሻለሁ እያለ አስፈራርቶ ቢቀበላት እሱን ይህን ትዳሯ እንዳይበትንባት ፈርታ ብትሰጠው ወንጀል የበላው ገንዘቡ የሐራም ገንዘብ ነው ይጠየቅበታል ብሎ ተናግሯል። እና ማስተዳደር አለበት፣ ሰርቶ ሊያስተዳድራት ይገባል። ይሄ ለአደም ዓለይሂ ሰላም ጀምሮ የወጣ ህግ ነው። የሚገርመው ከአደም ዓለይሂ ሰላም ጀምሮ አላህ ለአደም ምን አለው? ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። ለአደም አላህ ምን አልኩት አለ? አንተ አደም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። አደራ ከጀነት እንድትወጡ ሰበብ እንዳይሆናችሁ፣ ከወጣችሁ አንተ ትደክማለህ ትለፋለህና አለው። አያችሁ፣ ወደ ምድር ተወረዱ መልፋት፣ መድከም፣ መስራት የማን ኃላፊነት እንደሆነ ነገረው። አንተ ያንተ ስራ ነው ይሄ ብሎታል። ከሰው ልጆች መጀመሪያ ከአደም ጀምሮ ሰርቶ ደክሞ ለፍቶ ማስተዳደር ያለበት ኃላፊነት የጣለበት እርሱ ወንድ ልጅ ነው። ይሄ ነው እንደ እስልምና ሴት ልጅ በየትኛውም ጊዜ ሰርታ ታብላ ቤት ማንኛውንም የተገደደችበት ነገር የለም። ልጅም በሆነችበት ጊዜ አባቷ ሊያስተዳድራት ግዴታ ተጥሎበታል። አባት ከሌለው ወንድሟ እንዲያስተዳድራት ግዴታ ተጥሎበታል። የሚገርማችሁ እህት ግን ወንድሟን የማስተዳደር ግዴታ የለባትም። ለዚህም ነው የሁለት ሴት ድርሻ ለአንድ ወንድ ድረስ የተባለው። አንደኛው ድርሻው እህቱን መንከባከቢያ ይሆን ዘንድ ነው። ታቸዋላ ኢማሙ አሕመድ ብን ሐንበል ምን አሉ? እህት ተቸግራ ለሆነ ነገር ገንዘብ አስፈልጓት የሚሰጣት አባት ከሌላት ወንድሟ ካለው የመስጠት ግዴታ አለበት ይላሉ። እና ይህን ይመስላል ሰውየው ሚስቱን የማስተዳደር ኃላፊነት ተጥሎበት ግዴታ አለበት። አንድ ያልገባኝ ነገር ማለት ሁለተኛ ደግሞ በፍቅር ተገናኝተን ከዋደን ከለን ማለት እኔ ማስተዳደር ካልቻልኩኝ ይሰማል። ማስተዳደር ካልቻልኩ ማለት ሁለታችንም ሰርተን እንለወጣለን ብለን ተገናኘን። እሺ በዛ ሰዓት አሁን እየኖር ያለ እሷም ስራ ቦታ እኔም ስራ ቦታ ያለን ያቺ ልጅ አረገዘች፣ እዛ በሰው ቤት እየሰራች እሺ። ስለዚህ በዛ እኔ እንትን አገኝ ስራ እጠይቃለሁ እንደ ነው ማለት ያችን ልጅ ማስተዳደር ችል ሳይሆን አጥቼ ነው። ካጣው ከሌለው ሰውየው ምንም የለበትም። ሰርቶ ሊያስተዳድራት ይገባል። ይስራ፣ አይቀመጥ። በቻለው አቅም ስራ ፈልጎ እሷን ለማስተዳደር ይሞክር። መስራት አለበት፣ መቀመጥ የለበትም። ኦኬ ተመልሰሽ